ቁልፉን የጥለ ነበር የምታቆቁ። ይቅርታ ከሄርሜላ ጋር ስንታገል እዛ ነው መሰለኝ የጣልኩት። የት ጣልከው? እኔ እንጃ ቤቷ ነው መሰለኝ የጣልኩት። እዛ ነው የገደልኳት። ድራማው በጣም አስተማሪ ሆኖ ያው ካብራክ እንደመሆኑ አርስቱም ካብራክ የሰው ልጅ ካብራኩ ብዙ ይወጣል፣ ጥሩ ይወጣል፣ መጥፎ ይወጣል። መሬትም ዘር ታፈራለች፣ አረምም ታፈራለች እና ጥሩ ዘርም አረምም አብረው በአንድ መሬት ላይ ነው የሚበቅሉትና ሰው ልጅም ያው እናትም በአንድ ማህፀን ውስጥ ሁለት አይነት ዘር ትፈጥራለች። ምክንያቱም ጥሩ የሚያስባለ መጥፎ የሚያስባለ፣ አንዱ ለሀገሩ ጥሩ ያስባል፣ አንዱ ለሀገሩ መጥፎ ያስባል። ይዞት የሚመጣውም ጭብጥ ደግሞ ከሩቅ ለሀገራቸው ብዙ ይዘው የሚመጡ ሀገራቸው ውስጥ ሆነው ደግሞ አጥፊዎች እንዳሉ ብዙ ነገር እያስተማረ ከቤታችን መጥፎ ይወጣል፣ ከውጭ ደግሞ መልካም ወደ ቤት ይመጣል። እንደዚህ አይነት ነገርን ይዞ ብዙ ረጅም ይዞ የሚጓዝ ፊልም ነው። በጣም እኔ ወድጄው ነው የምሰራው። የኛ አባቶች ብዙ ምስጢራትን እንድንፈታበት አዘጋጅተውልን ያለፉት መጽሐፍ ነው። ገኘትሽን በዚህ አጠናክሪ። ድራማው ይዞ የተነሳው ዓለም አቀፋዊ ጉዳይ ነው። ትዕግስትን፣ ጥንካሬን፣ አላማን፣ ታማኝነትን፣ የቤተሰብ ፍቅርን የሚያስተምር ድራማ ነው። እሺ ሳጅን ምን ልታዘዝ? ምሳ ይሆንልኝ። ስራ ሳይጨረስ ምሳ? ስራ ያልቃል። ኦፍ ኮርስ ስራማ እለቱ ማለቅ አለበት። ለዚህ እኮ ነው ስራን በቅድ መምራት ያስፈልገው። አሁን የመጣሁት የባለፈው ምርመራ መጠናቀቁ ላበስርሽ። የትኛው የዝርፊያው ጉዳይ? ኦ እንኳን ደስ አላችሁ። አብሮ ደስ አለን ኢንስፔክተር። ግን ይሄ አንቺ ትልቁ ጥረት ነው። እኔ በግሌ ድራማው የሚሰጠው ትምህርት ሞር ጠንካራ ሴቶችን ያሳየን ይመስለኛል። ምክንያቱም አንኪዮን ዳንኤል በጣም ትልቅ የሆነ ምርምር አድርጋ ያንን ምርምር በጣም ጋንግስተር፣ የተደራጀ ጋንግስተር የዘራፊ ቡድን ሳይቀማት ወደ ሀገሯ አምጥታ ለሀገሯ ያበረከተች አንድ ጠንካራ ሴት አለች። ኢንስፔክተር ቹና በጣም ለህግ የቆመች፣ ለህዝብ የቆመች፣ ለሀገር የቆመች ጠንካራ ሴት ያሳየናል። እንደዚህ አትሳመኝ፣ ነፍሴ ልትወጣ እኮ ነው የምትደርሰው። ምናልባት ከልጅነቴ ጋር አብሮ ያደገ ስስት ተቆራኝቶ ይሆናል። ድራማው በተለይ በፊዚክስ ላይ በርካታ የሆኑ ቁም ነገሮችን እያሳየ ቁም ነገሮችን የሚያስጨብጥ ፊልም ነው። ከዛ በተረፈ ደግሞ በተለይ በአሁኑ ሰዓት ላይ በፊዚክሱም ላይ ቢሆን ነቄ ትውልዶች የመጡበት ነው። በዚህ ጀነሬሽን ላይ በርካታ ወጣቶች በፊዚክስ ላይ በተለያዩ ነገሮች ላይ የመጡበት ስለሆነ ያንን እውቀት ክፍተቶችን እየሞላ የሚሄድ ፊልም ነው። ከዛ በተረፈ ደግሞ ካብራክ እንደሚለው ከካብራክ ላይ የተለያዩ በጎ ሰዎችንና የተለያዩ ክፉ ሰዎችን በንጽጽር እያሳየን የሚሄድ ፊልም ነው። አልገባህም ማለት ነው። ይርዳ አላልንም እኮ ያሰራ። አቅም የሌለውንም ቢረዳ ምንም ማለት ነው። ሰው በገዛ ሀገሩ ተቸግሮ አቶ አይሙት። ካብራክ ኢትዮጵያ ነች። ብዙ ጊዜ እንደ መልካችን አመለካከታችንም ይለያያል። በጎ ሰው አለ፣ መጥፎ ሰው አለ፣ ለሀገር የሚሞት አለ፣ ሀገርን የሚሸጥ አለ። ካብራክ ድራማ ላይ ይሄ አለ። ከቤተሰቦቻችን ስንጀምር ከኔ ካራክተር ስንመጣ የኔ ካራክተር ውስጥ ብዙ መማር የሚገባን ነገሮች አሉ። የዶክተር አቤልን ካራክተር ስናየው ዶክተር አቤል ወታደር ነው፣ ሳይካትሪስት ነው፣ ወንድም ነው፣ ልጅ ነው። ይሄንን ሁሉ ይዞ የመጣ ካራክተር ነው። በካራክተር ውስጥ የምናልፍባቸው በርካታ የሆኑ ትምህርቶች ይኖሩታል። ህይወት በራሱ አስተማሪ ነች።
ዶክተር አቤል ለሰዎች ይደርሳል እንደ ፕሮፌሽኑ እንደሆነ እንደምናየው የዶክተር አቤል ፕሮፌሽን ሳይካትሪስት ሆኖ ሰዎችን ያማክራል፣ በሰዎች ህይወት ውስጥ ይገባል፣ የሰዎችን ህይወት ለማስተካከል ይሞክራል። ወደ ራሱ ህይወት ግን ስንገባ ዶክተር አቤል ለራሱ እየሆነ አይደለም ያለው። የሚሸሸው የሚፈራው ነገሮች አሉት። እኚህን ነገሮችን ስናመጣ ደግሞ በህይወቱ የፍቅር ህይወቶች አሉት፣ ለራሱ የሚፈልገው የሚወዱት፣ እነሱን በምን አይነት መንገድ ይዞ ይሄዳል ነው። ካብራክ የሚያስተምረን ነገር ምንድን ነው? ስፔሻሊ ውጭ ያላችሁ ሰዎችን ይነካል ብዬ አስባለሁ። አገር ከፍላችሁ እናት አባት ማህበረሰብ ከፍሏችሁ ውጭ የምትማሩ ብዙ ማህበረሰቦች አላችሁ ብዬ አስባለሁ። በእውቀት ትልቅ ደረጃ ላይ ደረሳችሁ። እውቀታችሁን ለነሱ ከምትሸጡ እዚህ መብላት ያልቻሉ መጠጣት ያልቻሉ ቤተሰብ እናት አባት አለን። እውቀታችንን ወደ ሀገራችን አምጥተን ብንሰራ እውቀታችንን ብናካፍል ሀገራችን አሁን እየሄደችበት ያለችበትን ነገር አናየውም ብዬ አስባለሁ። ምክንያቱም እውቀት ትልቅ ነው። እውቀትን ወደ ሀገር ውስጥ ስናስገባ ደግሞ ወደ ሀገር ውስጥ እንዳይገባ የምንከለክል እጅግ በጣም በርካታ ሰዎች አለን። የግል ጥቅማችንን አስቀድመን ሀብትን ማካበት፣ ከእናት ከአባት መንጠቅ፣ ሶስት መብላት የማንችል ማህበረሰቦች ሆነን እውቀትን እንስጥና ሀገራችን እናሳድግ ብለው የሚመጡ ሰዎችን በራችን ከፍተን አስገብተን ምቹ ሁኔታን ብናመቻችላቸው የተሻለ ህይወትን ማምጣት እንችላለን፣ የተሻለች ኢትዮጵያን ማምጣት እንችላለን ብዬ አስባለሁ። ካብራክ የሚያስተምረን ይሄንን ነው። አንኪውን ካራክተር አለች። የአንኪውን ካራክተር ለመነሻ ስፕሪንግ አንተ ነህ አባ። አገኘው ጊዜው ይርዘም እንጂ አንድ ቀን እንደምታገኘው አውቅ ነበር። ትንቢት ነበረኛ። ያኔ በአርቲፊሻል ኢንተለጀንስ አዲሱን ቀመር አግኝተሽ በተሸለምሽ ዕለት ዳግም በታላቅ ስራ ተገልጠሽ ዓለም ሁሉ እንደሚያውቅሽ ተንብዬ ነበር። ይኸው ህልሜ እውን ሆነ። ተመስገን ፈጣሪ፣ ተመስገን አምላኬ። በህይወቷ ቤተሰቦቿን አጣ፣ አባቷን አጣ፣ አገሯን አስቀድማ የመጣች ካራክተር ነች። ለእናት ለአባት እየሞተች ነው ያለችው፣ ለማህበረሰብ እየሞተች ነው ያለችው። እሷን ደግሞ ያላትን እውቀትና ሀብት እንዳትሰጥ የሚከለክሉ የገዛ ወንድምና እህት አሏት። የገዛ ወንድምና እህት ማለት ኢትዮጵያ ማለት ወንድማማቾች ነን። ለሀገር መስጠትን ሲቻል ከሀገር መንጠቅን የሚፈልጉ ማህበረሰቦች ያሉበት ውስጥ እየታገለች እየመጣች ያለች ካራክተር ነችና ካብራክ ኢትዮጵያን፣ ቤተሰብን፣ እኛን የሚያሳይ ስለሆነ የካብራክ ስቶሪ እጅግ በጣም የሚያምርና ልንማርበት የሚገባ አሁን ኢትዮጵያ ካለችበት ነገር ውስጥ ሊያስወጣን የሚችል ማየት የምንችልና ማዳመጥ የምንችል መመልከት የምንችል ማህበረሰቦች ከሆነን እንማርበታለን ብዬ አስባለሁ። ድካምህ መንግስት እያወቀ እንኳን መሬት በመስጠት አልተባበረህም። ሁሌ ነገሮችን ከመንግስት ጋር ለምን ታገናኛቸዋለሽ እንዴ? ለዘመናት ያ ሁሉ ልፋትህ ድካምህ ለሀገርህ እንደሆነ ስለማውቅ ነዋ። እኔ የአንድ ቤተሰብን እንትን የሚገልጽ ነው መሆን የሚገባውን አንድ ቤተሰብ በአንድ ቤተሰብ መካከል ደግ አለ፣ ክፉ አለ፣ ደስታ አለ፣ ሀዘን አለ። ያንን ሁሉም የሚያጠቃልል ነው በአንድ ቤተሰብ ውስጥ እና ያንን የሚያስተምር ደግሞ በዛ መካከል ደግሞ የሚያስተምርም አለ። በአንድ የቤተሰብ ኃላፊ ሲሆን አንድ አባወራ ወይም እማወራ ውስጥ ብዙ ነገር ትማራለህ። ልጆች አድገው ትልቅ ደረጃ ደርሰው የሚመጣው አዳዲስ ባህሪ አለና ያንን ሁሉ የሚያስተምር ነው እና ጥሩ ይዞታ ያለው ፊልም ነው። ወይ አባቴ ምን እየሰራህ ነው? ሚስጥር ነው ማይ። ምኑ ነው ሚስጥር? ምን እየሰራህ ነው አባቴ? በረከቱ እንዳያመልጠኝ ብለሽ አይደል ለዚህ ሶፋ ላይ ተኝተሽ የጠበቅሽ? እሺ ልብስህን ቀይርና ባይሆን ይሻላል። እማ ካብራክ ድራማ ከገባውበት ጊዜ ጀምሮ ትምህርት ሰጪ ነው። ለህብረተሰቡ ጥሩ አድርጎ ትምህርት የሚሰጥ ነው። እኔም የምሰራው የካራክተር አይነት
ትምህርት ሰጭ ነው ብዬ ነው የማስበው። ተሳካልሽ ደብለሽ ስትነግሪኝ እኮ አላመንኩም ነበር የኔ ፍቅር። እንደዚህ ነኝ ይኸውልህ። አኩርተሽኛል። ፊትም ከዓይን ያወጣሽ የሚሉሽ ነበርሽ። ይሄ ድራማ ለተመልካቹ ክፉ እንዳለ ደግ እንዳለ ሁለቱን የተለያየ ገጸ ባህሪ ነው የሚያሳየው። እኔ የአንኪዮን እናት ሆኜ ነው የምሰራው። አንኪዮን የተማረች ለሀገሬ እጠቅማለሁ ብላ የመጣች ግን እዚህ ተጽዕኖ የደረሰባት ጫና የበዛባት በጎ ነገሩን ትተው ወደ ክፋት ጫና ላይ ያለች ልጄ ናት። ልጄ በጭንቀት ላይ ያለች ልጅ ናት። ጥሩ ምግባሩን ወይም በጎነቱን ሊያጠፉ የሚጥሩ ያሉበት ሁኔታ ላይ ነው ያለ ነው። እንኳን ደስ አለሽ ሽምግልናው ተቀባይነት ስላገኘ። እንኳን አብሮ ደስ አለን። እንዴ ልጅቷም እኮ ቢሆን እድለኛ ናት። ትልቅ እድል እንደደረሳት ነው የሚቆጠረው። ይሄን የመሰለ መሳፍንት አግኝታ ድራማው ይዞ የተነሳውን ጭብጥ ለማንሳት እያንዳንዱን ካራክተሮች ወይም እያንዳንዱን ቤተሰብ ማየት አለብን ብዬ አስባለሁ። ለምሳሌ ሜን ካራክተር ወይም የፖሊሷንና የአባቷን ካራክተር ብናይ በአንድ ቤተሰብ ውስጥ ምን አይነት ተቃርኖ እንዳለ የምናይበት ነው። ተጨማሪ ስራ ይሆንብኛል ብዬ እኮ ነው። አብረሽ ጊዜ ማሳለፍ ይጠበቅብሻል። አብረሽ መሆን አለብሽ። እኔ ደግሞ ለዚህ የሚሆን ጊዜ የለኝም። ነፍሴ ከስጋ ጋር ሳይሆን ከስራ ጋር እንደተሰፋ በጣም ቢዚ ነኝ። ባለመተዋወቅ ወይም ደግሞ አንድ ቤት ውስጥ እየተኖረ በጣም የተለያየ አይነት ካራክተር የምናይበት ስቶሪ ነው ብዬ አምናለሁ። በአንዱ ጎን ስናየው ማለት ነው። በአንድ ጎን ስናየው ደግሞ የጓደኝነትና የፍቅር ስቶሪዎች ወይም የፍቅር ታሪኩ በጣም ሰፊና ጥልቅ ነው የሚል እምነት አለኝ። እንደ ቤተሰብ የሚተያይ እንደ ቤተሰብ የሚረዳዳ የሚደጋገፍ ማህበረሰብም እንዳለ ማሳየት የሚችል ራሱን የቻለ ደግሞ ስቶሪ አለ። ሌላው በጣም ወሳኝ ነገር ነው ብዬ ማምነው እዚህ ካራክተር ላይ አንኪዮን ይዘው የመጣችውን ሀሳብ ወይም ከውጪ ወይም ከየትኛውም ቦታ ሊፈልቁ የሚችሉ ሀሳቦችን እንዴት አድርገን እንደምንገላቸውና እንዴትም ሀገራችን እየወደቀች ወይም ደግሞ አጠቃላይ እንደ ማህበረሰብ የምንወድቅበት አንደኛው ምክንያት የአንደኛውን ሀሳብ ለመስረቅ የአንደኛውን ሀሳብ ለመንጠቅ የምናደርገው ሩጫ ነው። አንደኛውን ለመቅበር ወይም አንደኛውን ጥለን ለመነሳት የምናደርጋቸው ጥረቶችን የሚያሳይ ስቶሪ ነው። እንደ ሀገር ትልቁ ችግራችን እኔ እሱ ነው ብዬ ነው ማስበው። ተባብሮ ተረዳርቶ ተነጋግሮ ተደጋግፎ ከመስራት ይልቅ አንዱን ኮርኩሞ አንዱን ጥሎ ለማለፍ የሚሞከርበት ወሳኝ የሆነ ጭብጥ ተነስቷል ብዬ አምናለሁኝ። ይሄንን ነገር ማስተካከል ወይም ማስተማር የምንችልበትን እድል ከፈጠርን እንደ ማህበረሰብ እንደ ሀገር መቀየር የምንችልበትን እድል ይዘን እንመጣለን የሚል እምነት አለኝና ከዚህም አንጻር የሚነሳው ወይም የተነሳው ጭብጥ በጣም ጠንካራ ነው ብዬ አምናለሁኝ።